ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ አላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። እሺ 11ኛው ይሄ ጥያቄ የምንሰራበት ነው። ያው ከዚህ በፊት የነበረው ቪዲዮ ምንድነው የ11ኛው ደርስ አይተንበታል። 11ኛው ትምህርቱን አይተንበታል። እዚህ ደግሞ 11ኛው ጥያቄዎች የምንሰራበት ነው። ያው በሳምንት ጥያቄዎችና ደርሶ አብሮ ይለቀቃሉ ማለት ነው። እሺ ተምሪናት ይላል መልመጃዎች አንድ አለ እስከ ጥያቄው 8 ነው። የዛሬው ያው በዛ ይላል። እሺ እኛ ትንሽ ነው የምንሰራው፣ ወደ እናንተ ነው ማረው አብዛኛው። እኔ አንዳንድ ከሰራው እንደምሳሌ አብዛኛውን ለእናንተ ነው ማደርገው። እሺ ተምሪናቱን ይላል። ተምሪናት ያው እንደተለማ መልመጃ ነው። አንደኛው ጥያቄ ይላል ኢቅራ አንብብ አልጁመል አረፍተ ነገሮችን። ያው ቪዲዮ የምታዩ ቀዩን ተከተሉት። ኢቅራ አንብብ አልጁመለ አረፍተ ነገሮችን አልአቲየቲ ቀጣይ የሚመጡትን አረፍተ ነገሮች አንብብ። ወዐይን ለይ አልአፍዓለ ፊዕሎችን ግሶችን አልሙዳረዐተ ፊዕል ሙዳሪዕ የሆኑትን ለይ አልመንሱበተ መንሱብ የሆኑትን ፊሃ በሷ ውስጥ ወዝኩር አውሳ አሰበበ ምክንያቱን ፊ ነስቢ መንሱብ የሆነበትን ኩል ፊዕል ሁሉም ፊዕል እያንዳንዱ። አሁን ምንድነው ጥያቄው ማን ነው? መንሱብ የሆነውን ላይ ለምን መንሱብ እንደሆነም ጥቀስ ነው። እሺ ሶስተኛውን ጥያቄ ልስራው ነው። ላ የጁዙ ይላል አይቻልም አሊል ኢንሳን ለሰው አየጅሊሰ ሊቀመጥ ፊ መጅረል ሀዋኢ ይላል። እሺ ውሃ የሚመላለስበት ቦታ አፈን አየር። አሁን ምንድነው የምታዩት ፊዕል ሙዳሪዕ ትፈልጋላችሁ። ከዛ ፊዕል ሙዳሪዕ ለይታችሁ አውጡ ልቀሙ። ፊዕል ሙዳሪዕን ለይታችሁ ካወጣችሁ በኋላ መንሱብ ከሆነ ደግሞ መንሱብ ነው ትላላችሁ። መንሱብ ከሆነ ደግሞ ቀጥላችሁ ለምን መንሱብ እንደሆነ ትናገራላችሁ። ባችሁ አይደለ? ምን ትላላችሁ? አሁን ለምሳሌ ላ የጁዙ ሊልኢንሳኒ አየጅሊሰ መጅረል ሀዋ። ከዚህ ውስጥ ፊዕል ሙዳሪዕ ማን ነው? ይኸው አሰምርበታለሁ ቪዲዮ የምታዩ። ላ የጁዙ ምንድነው? ፊዕል ሙዳሪዕ አይደለ? የጅሊሰ የሚለውስ ምንድነው? ፊዕል ሙዳሪዕ አይደለ? ከሁለቱ መንሱብ የሆነው ማን ነው? የጁዙ የሚለው ፊዕል ሙዳሪዕ ነው፣ መርፉዕ ነው አይደለ? መጨረሻው ምንድነው? ضማ ነው፣ መንሱብ አይደለም። እንታዋላችሁ። ከዛ አየጅሊሰ የሚለው ደግሞ ፊዕል ሙዳሪዕ ነው አይደለ? የጅሊሰ ግን ምንድነው? መጨረሻው ምንድነው? ፈትሐ ነው፣ መንሱብ ነው። መንሱብ ሆኗል። የጅሊሰ መንሱብ እንደሆነ ትናገራላችሁ። ከዛ ደግሞ ለምን መንሱብ ሆነ? አየጅሊሰ የጅሊሰ ፊት ለፊት ማን ስለገባ? አን ስለገባ። እንደዚህ ያደርጋችሁ ሁሉንም ሰሩታላችሁ። የሰራውን ነው ኢንሻአላህ። አንደኛው ጥያቄ መልስ ይላል። ስለዚህ አልጁምላ አለ። ያው እዚህ ምን አደረገ? አረፍተ ነገሮችን እዚህ ደርድሯቸዋል። ከዛ ምን አደረገ? ሙዳሪዕ መንሱብ የሆነውን አወጣ። ከዛ መንሱብ ለምን እንደሆነ ጠቀሰ። እኛ የሰራነው ምንድነው? ሶስተኛው ነው። ያው እዚህ ጋር ምልክት ያደረኩበት ነው ቪዲዮውን የምታዩ። ላ የጁዙ ሊልኢንሳኒ አየጅሊሰ ፊ መጅረል ሀዋ ይላል። ማንን አወጣ? መንሱብ የሆነውን የጅሊሰ። ያው እያከበብኩበት ነው። የጅሊሰ ለምን መንሱብ ሆነ አለ? ዱኹሉ አል ዐለይሂ አን ፊት ለፊቱ ምን ስለሆነ ስለገባበት ብሎ ሁሉንም ሰርቶታል። እናንተ ያው ሁሉንም ስሩት የመጽሐፉን ሳታዩ። 10 ጥያቄ ነው። እኔ አንዱን እንዴት እንደሚሰራ አንዱን ካስረዳኋችሁ ሌላው እናንተ ኢንሻአላህ ትሰሩታላችሁ ማለት ነው። እሺ ሁለተኛው ጥያቄ ምን ይላል? ሁለተኛው ጥያቄ አትሚም ይላል። ሙላ አልጁመለ አረፍተ ነገሮችን አልአቲየቲ ቀጣይ የተጠቀሱትን አረፍተ ነገሮች ሙላ ቢወድዒ አሟላ ቢወድዒ በማስቀመጥ ያው ቀዩን ተከተሉኝ። ቢወድዒ በማስቀመጥ ቢወድዒ ፊዕል ሙዳሪዕን ፊዕል ሙዳሪዕ ያስቀመጣችሁ ሙላኢሚን የሚገጥም የሚሆን ለሱ የሚሆን ወሽኩል ሸክል አድርግበት፣ ፈትሐ ከስራ ضማ አድርግበት። አኺራው መጨረሻው ላይ ሐረካ አስቀምጥበት ይላል። እሺ ለምሳሌ አንደኛውን ልስራው። ምን ይላል? የሱሩኒ አን ዳሽ አለ። ስለዚህ ይላል የሱሩኒ ያስደስተኛል አንተ እቲየ የሱሩኒ ያስደስተኛል አንተ እቲየ አይደል ያልኩት? ለምሳሌ ለምን ፈትሐ አደረኩት? ፊት ለፊቱ ማን ስላለ? አን ስላለ ፊዕል ሙዳሪዑን መጨረሻው ምን አደረኩት? ፈትሐ አደረኩት ማለት ነው አይደለ? ስለዚህ የሱሩኒ ያስደስተኛል አንተ እትየ ልትመጣ ያስደስተኛል። ከዚህ ሌሎችንም እንደዚህ አድርጋችሁ ትሞላላችሁ ማለት ነው። መጨረሻውን ሐረካ አድርጉበት ብሏል። መጨረሻውን ሐረካ አድርጉበት ብሏል። እሺ
እሺ ከዛ عفوا ቀጥሎ ምን ይላል ለምሳሌ አምስተኛው ጥያቄ በሰራ اشتريت منزلا كي اعيش فيه اشتريت ገዛው منزلا ቤት كي اعيش فيه ያልኩኝ ያው كي اعيش እንድኖርበት كي اعيش አሁን እናንተም ሌላዎቹን ሁሉንም ታስገቡበታላችሁ ያው ሁለት ምሳሌ ሰጥቻችኋለሁ መጽሐፉ እንዴት እንደሰራው እንየውና ወደ ቀጣዩ እንሄዳለን ሁለተኛው ምን አለ የሱሩኒ ያስደስተኛል አንተ እትየ አይደላልኩት እሱ አንተንጃሐ አዮ ሐርኮታል እናንተ መሐረክ አለባችሁ ምክንያቱም አን ፊት ለፊት ከገባ ሙዳሪዕ መጨረሻው ምን ሆነ አለበት ፈትሐ መሆን አለበት ይሄን እንድታስተውሉ ነው ከዛ اشتريت አዮ ይሄን የሰራሁት እኔ اشتريت منزلا ቤት ገዛው አለ كي اقيم عشان ያልኩት እኔ እሱ كي اقيم ያት ሚሟ ምን መሆን አለበት ፋትሐ መሆን አለበት كي اقيم ፊል ልኖርበት ስለዚህ እናንተም ሌላውንም ትሰሩታላችሁ የመጽሐፉን ሳታዩ በራሳችሁ ትሰራላችሁ ማለት ነው ሁለተኛው ይሄን ይመስላል ሶስተኛው ጥያቄ ያው እንዴት እንደሚሰራና አንድ ወይ ሁለት ጥያቄ ከሰራሁላችሁ እናንተ ሌላው በዛው ትጨርሳላችሁ ማለት ነው ሶስተኛው ጥያቄ ምን ይላል አጂብ መልስ ስጥ عن الجمل عرفت ነገሮች الآتية ቀጣይ የተጠቀሱትን عرفت ነገሮች መልስ ስጥ بجمل بعرفت ነገር تبتدئ እምትጀምር ይሆነች كل واحد ሁሉም እያንዳንዷ منها ከሷ بفعل مضارع بفعل مضارع የሚጀምር مسبوق የተቀደመችውን بإذن ማለት ነው ሲምን ያላችሁ ነው ጥያቄ ያሉ ቀጣይ عرفت ነገር ጥያቄዎች ናቸው አይ ያው عرفت ነገሮች ናቸው ጥያቄ ባይሆኑ عرفت ነገሮች ናቸው መልስ የሚፈልጉ እናንተ መልስ ስጡ በምን መልሳችሁ በفعل مضارع ነው የሚጀምረው فعل مضارع ደግሞ ፊት ለፊቱ ምን አለው ኢዘን ያለው ማለት ነው ኢዘን ፊት ለፊቱ ያለው አንደኛው ጥያቄ ብናየው ምን ይላል ሰኡህዲ ኢለይከ ሂዳያ ሀዲያ ሰጣለሁ ስጦታ ሰጣለሁ አለ ኢለይከ ኪታበ መጽሐፍ ከዛ አንተ ምን ትላለህ ቀጣዩ ለምሳሌ እኔ ምን እላለሁ እናንተ የፈለጋችሁ ጨርሱ እኔ ምን እላለሁ ኢዘን እንግዲያውስ ከሰጠኝ ማለት ነው ኦክሪማካ አይደለ ኦክ አፎን አጻጻፉ ተሳስቻለሁ ኦክሪማካ ስለዚህ እንግዲያውስ ምን እላለሁ አከብራለሁ አለው ምታያት የተኛት ቤቷን ነው የምታዩት فعل مضارع መጨረሻው ማን ነው ኦክሪማ ሚለው አይደለም መጨረሻው ሚሟ ናት ምታያት እቺ ካፏ ዶሚር ናት ለምሳሌ በአማርኛው አከብራለሁ ሲል ማክበር ምን ላይ ነው ያለቀው ግሱ አከብራ ሚለው ነው አይደለ ከዛ በኋላ ያለው ዶሚር ተቀጥሮ ነው የሚመጣው ስለዚህ ኢዘን ኦክሪማ ሚሟን ነው የምታዩት ኦክሪማካ ስለዚህ መጨረሻው ምን ሆነ ፈትሐ ሆነ ማለት ነው እንደዚህ ያላችሁ መልስ ትሰጣላችሁ ነው እሺ ሶስተኛውን ጥያቄ እንየው ምን ይላል ሶስተኛው ጥያቄ መልሶቹ ምን ይላል አልጁምላ አረፍተ ነገሮች ይላል ሰኡህዲ ኢለይከ ኪታበን አለ አይደለ ሰኡህዲ ሰጣለው ኢለይከ ላንተ ኪታበ መጽሐፍ አልኢጃባ መልስ ምን አለው ይሄው የሰራው ነው ኢዘን አቅራ ይሄው አቅራአሁ አለ አይደለ አቅራኡሁ عفوا አቅራአሁ አነበዋለሁ አለ ይሄው ምታያት ምን ነው ሀምዛው የፊዕሉ መጨረሻው ማን ነው አቅራአ ያት አይታችሁ አለ ምን አርጓታል ፈትሐ አረገው ማለት አቅራአ እሺ ያው እንደምታዩት ሁሉንም የተሰጡትን በምን መልሶላችኋል ኢዘን በሚጀምር ፊዕል ሙዳሪዕ መልሷል ማለት ነው አሁን ለምሳሌ አራተኛው ልጨምርላችሁ አንድ ምሳሌ የእኩሉ እየበላ ነው አልዩን አልይ ከቲረን ብዙ ይበላል አልይ ከዛ ምን ለዋለው እኔ ኢዘን እንግዲያውስ ብዙ ከበላ ማለት ነው ኢዘን يمرض عفوا يمرض አይደለ يمرض አልነበረ ፊት ለፊቱ ኢዘን ስላስገባውበት ምን አልኩኝ ኢዘን
የምረዳ ሆነ ማለት ነው። ገባችሁ አይደለ? እንደዚህ ነው የምታደርጉት። እነዚህ 10 ጥያቄዎች አሉ። እነሱ ምን ታደርጋላችሁ? እንዲህ ይሆናል ይላችኋል አይደል? እንግዲያውስ እንደዚህ ይሆናል እያላችሁ መልስ ሰጣላችሁ። መጽሐፉን ሰርቶታል። እናንተ እኔ 2 ሰርቻለሁ፣ እናንተ ሌላውን ትሰራላችሁ። የመጽሐፉን ሳታዩ በራሳችሁ ማለት ነው። እንደተነጋገር ነው። አራተኛው ጥያቄ ደርሰናል። አራተኛው ምን ይላል? ضع አስቀምጥ ፊል መካን الخالي ባዶ ቦታ ላይ احد الحرفين አንድ ሐርፍ አስቀምጥ። አን ወይ ደግሞ ከ አስቀምጥ። ወሽኩል ሸክል አድርግበት ምን ማለት ነው? ወይ ፈትሐ ወይ ከስራ ወይ ضم አድርግበት ማለት ነው። آخر المضارع የፊዕል ሙዳሪዕ መጨረሻውን ሸክል አድርግበት። بعدهما ከነሱ በኋላ የመጣውን ኡሂቡ አለ። አንደኛው ጥያቄ ምን ሰራው? ኡሂቡ ዳሽ ኡሳፊሩ አለ አይደለ? ምን ይላል? ኡሂቡ አን ኡሳፊራ። ኡሂቡ ከይ ኡሳፊራ አይባልም። ለምን? ከይ ምንድናት? ምክንያት ነው የምትጠቅሰው። ለምሳሌ ምክንያቱም ከይ ኡሳፊራ ማለት ለመጓዝ ብዬ። ኡሂቡ ምን ማለት ነው? እወዳለሁ። ለመጓዝ ብዬ እወዳለሁ። አረፍተ ነገር ምን አይደለም፣ ትክክል አይደለም አይደል? ግን ኡሂቡ አን ኡሳፊራ ማለት ኡሂቡ እወዳለሁ፣ አን ኡሳፊራ መጓዝ እወዳለሁ፣ ሰፈር መውጣት እወዳለሁ ሲል ትክክል ይሆናል አረፍተ ነገራችን። ስለዚህ ኡሂቡ አን ኡሳፊራ ይሆናል ማለት ነው። ገባችሁ አይደል? ኡሳፊራ ይሆናል። አሁን ለምሳሌ ሁለተኛውን ብንሰራ ጂቱ ዳሽ ኡሰሊሙ አለይከ ምን እላለሁ? ጂቱ ከይ ኡሰሊመ ይሆናል ማለት ነው አይደል? ከይ ፊዕል ሙዳሪዕ ፊት ለፊት ስለገባ ኡሰሊሙ የነበረው ምን ይሆናል? መጨረሻው ፈትሐ ይሆናል። ከይ ኡሰሊመ አለይከ ይሆናል ማለት ነው። ጂቱ መጣሁ ሰላም ልልህ ብዬ። ከይ ማለት ምክንያት ነው የሚነግረው። ለምን እንደሰራችሁ የሚጠቅስላችሁ ምክንያት ከሆነ ከይ ትጠቀማላችሁ ማለት ነው። በዛውም ከይና ኢዘን ምናምን መቼ እንደምትጠቀሙበት እያየን ነው ማለት ነው። እሺ አራተኛው መጽሐፉ ምን እንደሰራው እንየው። አራተኛው ያው አንደኛው ምን አለ? ኡሂቡ አን ኡሳፊራ ጂቱ ከይ ኡሰሊመ ያው ከይ ተጠቀመ። ሌላውንም ማየት ትችላላችሁ። መጽሐፉን ሳታዩት መጀመሪያ ራሳችሁ ስሩ ኢንሻአላህ። እሺ አምስተኛው ጥያቄ عفوا አምስተኛው ጥያቄ አድኺል አስገባለን ለንን አስገባ على كل مضارع ሁሉ ሙዳሪዕ ላይ في الجمل الآتية ይቀጥሉ የተሰጡት አረፍተ ነገሮች ላይ ወሽኩል አኺረሁ መጨረሻው ላይ ሸክል አድርግበት ማለትም ضማ ወይ ከስራው ይፈትሐ አድርግበት እያላችሁ ነው። እሺ አንደኛው ጥያቄ يعود الغائب يعود ይመለሳል አይደለም? الغائب የጠፋው የራቀው ሰውዬ ይመለሳል ነው በቃ ትርጉሙ። ስለዚህ ለን አስገባ አይደል ያለው? ምን እናደርገዋለን? ፊት ለፊቱ ምን አስገባለሁ እዚህ ጋር ለን አይደለ? ስለዚህ አስተካክሏል። ለን ካስገባው ግን يعود የነበረው ምን ይሆናል? يعود የነበረው ضمان ምን አደርጋታለሁ? ፈትሐ አደርጋታለሁ አይደለ? ስለዚህ ለን يعود الغائب ለን ምንድነው ሆነ ማለት ነው? يعود الغائب ምንድነው? የጠፋው የራቀው ሰውዬ ይመጣል ነው አይደል? ለን ካስገባውስ ለን يعود الغائب ያ የጠፋው ሰውዬ የራቀው ሰውዬ አይመለስም። ስለዚህ ለን ምንድነው ስራዋ? ሙዳሪዕ ምን ታደርጋለች? ትርጉሙን ተቃራኒ ታረጋዋለች ማለት ነው፣ ታበላሽዋለች ማለት ነው። አሁን ሶስተኛውን ብሰራላችሁ ኡሳፊሩ ወህዲ አይደለ? ፊት ለፊቱ ምን አስገባለሁ? ለን አይደል አስገቡ ያለው? ለን አስገብቼ ምን እለዋለሁ? ለን ኡሳፊሩ ይባላል አይደለም? ኡሳፊሩ እጓዛለሁ ወህዲ ብቻዬን አይደለ? ለን ካስገባውስ ምን ይሆናል? ለን ኡሳፊሩ የነበረው ምን ይሆናል? ፈትሐ አረገውና ለን ኡሳፊረ ወህዲ አይደለ? ትርጉሙስ ምን ይሆናል? ኡሳፊር ወህዲ ብቻዬን እጓዛለሁ። ለን ከገባ ምን ይሆናል? ለን ኡሳፊረ ወህዲ ምን ማለት ነው? ብቻዬን አልጓዝም። እሺ በዛውም ትርጉም እያየን ነው ማለት ነው። ስድስተኛው ደረስን። ኢቲ አምጣ ቢተማኒ ጁመሊን ስምንት አረፍተ ነገር አምጣ። እሺ አላህ ያግዘን። ቢኩል ሚንሃ ያንዳንዷ ሙዳሪዕን በያንዳንዷ ሙዳሪዕ መስቡቅን የተቀደመች የሆነች ከፊቷ ያለ ማለት ነው። ቢሐርፍ ናሲብ መንሱብ የሚያደርግ ሐርፍ ለፊቷ አስገብተህባት። መንሱብ የሚያደርግ ሐርፍ ማን ማን ያልነው? አራት አይደሉ? አን ወይ ለን ወይ ከይ ወይ ኢዘን አፎን ከነዚህ ከአራቱ ውስጥ አንዱ ገብቶበት ማለት ነው። ወስተውፊ አሟላ ጀሚዕ ሁሉንም አልአሕሩፍ الناصبة መንሱብ የሚያደርጉ ሐርፎችን ሁሉንም አሟላ ማለትም አንዱን ብቻ ትጠቀም ማለት ነው። 8 ትሰራላችሁ
አራቱን ትጠቀማላችሁ። ለምሳሌ ስትሰሩ ምን ታደርጋላችሁ? ሁለት በማን በአን፣ ሁለት በከይ፣ ሁለት በለን፣ ሁለት በኢዘን አረፍተ ነገር ትሰራላችሁ። እሺ ስድስተኛው ወደ መጽሐፉ እንሄዳለን ኢንሻአላህ። እናንተ መጽሐፉ ጋር የሰሩትን አረፍተ ነገር እንዳትሰሩ፣ ሌላ የራሳችሁ 8 ትሰራላችሁ። እሺ የመጽሐፉ አንድ ምሳሌ ባይ ለምሳሌ አፎን የሱሩኒ አለ ያው ያስደስተኛል። አንተ ዙረና ልትዘይረን ያስደስተናል። አንተ ተጠቀመ እዚህ ጋር ያው ቀጣዩ ላይ ለን ተጠቀመ፣ ማከባው አንተ ተጠቀመ፣ ሁሉንም ተጠቅሞ አረፍተ ነገር ሰርቷል። ይሄ ያው ቀላል ነው። አን ለን ከይ ኢዘን ተጠቅማችሁ ስንት አረፍተ ነገር ስሩ ነው? 8 በእያንዳንዳችሁ ስንት ትሰራላችሁ? 2 ትሰራላችሁ ማለት ነው። እሺ አረፍተ ነገሩን ንግግር ስትሰሩ ከመጽሐፉ እንዳትወስዱ። ያው መጽሐፉ ላይ ያየሁት ብዙ ያላየሁት ምሳሌዎችን እንደ የመጽሐፉን መልስ ብዙ ያላየሁት ለምንድን ነው? ቅድም መጀመሪያ ላይ የሰጣቸውን አረፍተ ነገሮች ነው አብዛኛው ያስቀመጠው። ያው እነሱን ደግሞ አይተናቸዋል። እናንተ ግን የራሳችሁ አረፍተ ነገር ሰራላችሁ። እሺ ወደ ሰባተኛው እንሂድ። ሰባተኛው ጥያቄ ምን ይላል? ተምሪኑን መልመጃዎች ናቸው። ፊል ኢንሻ ድምጽ ያፈን ትንሽ ተቀይሯል፣ ደከም ስላለኝ ነው። ተምሪኑን መልመጃዎች ፊል ኢንሻ ላይ አዲስ አረፍተ ነገር መስራት ማለት ነው። እሺ ምን ይላል? አጂብ መልስ ስጥ አኒል አስኢለቲ ከጥያቄዎች አላቲቲ ቀጣይ የተሰጡት አረፍተ ነገሮች አሉ፣ መልስ ስጥ። ቢጁመሊን በአረፍተ ነገሮች በንግግሮች የሽተሚሉ ጠቅሎ የያዘ ሁሉም ሚንሃ አላ ፊዕል ሙዳሪዕ እያንዳንዳቸው ፊዕል ሙዳሪዕ ይዘዋል በውስጣቸው። መንሱቢን መንሱብ የሆነ ምን እያላችሁ ነው? ቀጣይ አረፍተ ነገሮች አሉ፣ ጥያቄዎች ናቸው። እነሱ ጥያቄዎች ናቸው። መልስ ስጥ ለጥያቄዎቹ። መልስ ስጥ ምንድነው የምታደርገው? ፊዕል ሙዳሪዕ እያስገባ። ፊዕል ሙዳሪዖቹ ደግሞ ምን ይሆኑ መሆን አለባቸው? መንሱብ የሆኑ መሆን አለባቸው ይላል። እዚህ ስንት ጥያቄ ነው የሰጠው? 6 ጥያቄዎች ሰጥቷል። እኛ አንዱን እንሰራላችኋለሁ፣ አራተኛውን ልስራው። ሊማ ደኸልተል መድረሰተ አለ። መድረሳ የገባው ለምንድን ነው አለ። ምን እላለሁ እኔ? ደኸልቱል መድረሰተ ሙሉ እንዲሆን ከፈለጋችሁ ደኸልቱ አፎን አጻጻፊ ትክክል አይደለም። እየጻፍኩ ዩቲዩብ በቪዲዮ የምታዩ ሰዎች ደኸልቱል መድረሰተ አሁን መልሱ ይሄ ነው። ከይ አተዓለመ አያችሁ አይደለ? እኔ አሁን ምን ተጠቅሚ የሚል ሰጠው? ከይ አተዓለመ ፊዕል ሙዳሪዕ አይደለ? አተዓለሙ ከይ አስገባውበትና መንሱብ አድርጌ ከይ አተዓለመ። ለምን ትምህርት ቤት ገባ? ከይ አተዓለመ ልማር ፈልጌ ይላል። እሺ ሰባተኛው መልስ የሰጠውን እንየውና አንዷን ሰርቻታለሁ። እናንተ ያው ሰባተኛው እሱ ሰርቶታል ቪዲዮ ላይ እንደምታዩት መጽሐፉ ላይ ያው መጽሐፉ ላይ ጥያቄ መልስ አለው አይደለ? እሱን እያየን ነው። እናንተ መልሱ መጽሐፍ ላይ እየሰራውን እንዳትሰሩ የራሳችሁ ነው የምትሰሩት አይደለ? አራተኛው ለምሳሌ ምን አለ? ማሻአላህ አንድ ነው መልሱ ከኔ ጋር። ደኸልቱ ሊማ ደኸልተል መድረሳ ይላል አይደለ? ጥያቄው አራተኛው ለምን ገባ? ደኸልቱል መድረሰተ ትምህርት ቤት ገባው ምን ከይ አተዓለመ ለመማር ፈልጌ። ሌሎችንም 6ቶቹን መልስ ሰጥቷል። መንሱብ በሆነ ፊዕል ሙዳሪዕ ነው መልስ የሰጠው አይደለ? እናንተ የራሳችሁን መልስ ትሰጣላችሁ። መልስ ሰጡ በምንድነው? በፊዕል ሙዳሪዕ። ምን የሆነ ፊዕል ሙዳሪዕ? መንሱብ የሆነ ሌላ አይቻልም ማለት ነው። እሺ 8ኛውን እንስራው። የመጨረሻው ጥያቄ ነው። ተምሪኑን ፊል ኢዕራብ ኢዕራብ የማድረግ መልመጃዎች ማለማመድ ማለት ነው አይደል? ያለማመደናል ኢንሻአላህ። እሺ አሊፍ ይላል ነሙዘጅ አፎን ነሙዘጅ ማለት ምንድነው? ያው ሳምፕሎች ማለት ነው። ያው ምሳሌዎች በሉት። ምሳሌዎች አንደኛ ስንት ነሙዘጅ ሰጥቶናል? 2 ነሙዘጅ ሰጥቶናል። 1 እና 2 ናሙና ማለት ነው። ነሙዘጅ ማለት በአማርኛ ናሙና ይባላል። እሺ አፎን ወዲያውን ስላልመጣልኝ ነው። በእንግሊዘኛ ሳምፕል ነው። ያው ምሳሌ እንደማለት ናሙና ይሰጣችሁና ከዛ በዛ መሰረት ትሰራላችሁ። አንደኛ ምን ይላል?
ነሙዘጁ ላይ አንደኛው ኡሪዱ አን يحضر الخادم ይላል አይደለ ኡሪዱ አን يحضر الخادم እዚህ ኡሪዱ እያንዳንዱን ኢዕራብ ምንድነው ያልኳችሁ ለጊዜው ማዕናው ምንድነው ብለናል ኢዕራብ ማድረግ ማለት ነው አረፍተ ነገሩን መበታተን ይሄ ፊዕል ሙዳሪዕ ነው ይሄ ማዲ ነው ይሄ ضم አለው መጨረሻው ላይ ይሄ ፈትህ አለው መጨረሻው ላይ ያልክ መናገር ብቻ ነው ኢዕራብ ማለት እሺ ኡሪዱ ፊዕሉን ሙዳሪዕ አላችሁ አይደለ ኡሪዱ ምንድነው ፊዕል ሙዳሪዕ አይደለ መጀመሪያው ምን አለው አሊፍ አለው አይደለ ሐምዛ ኡሪዱ ፊዕል ሙዳሪዕ ነው አላችሁ አን ይኸው ቪዲዮ ላይ ያሰመርኩበት ነው አን ምንድነው ኡሪዱ ብሎ አን አይደለ ያለው አን ሐርፉ ነስቢን አላችሁ መንሱብ የሚያደርግ አይደለ አን ሐርፉ ነስቢን መንሱብ የሚያደርግ ነው يحضر አን ስለገባ አን يحضر ምን ሆነ ፊዕሉን ሙዳሪዑን መንሱብ ነው አይደለ يحضر ምንድነው ማለት ነው ፊዕል ሙዳሪዕ ነው መንሱብ ነው ማለት ነው መጨረሻው ላይ ምን ስላለው ፈትሐ ስላለው الخادم ምንድነው ፋዒሉን መርፉዕ ከዚህ በፊት ተምረናል አይደለ ፊዕል ከመጣ በኋላ ከፊዕል ቀጥሎ የሚመጣው ማን ነው ብለናል ፋዒል አይደለ ይሄ ከዚህ በፊት ደርሳችን ነው يحضر ፊዕል ነው خادم ምንድነው ፋዒሉን መርፉዕ ፋዒል ምንድነው ድርጊት ፈጻሚ ነው መርፉዕ ነው ለምን መጨረሻው ላይ ምን ضم ስላለው ስለዚህ ምን አላችሁ አሁን ኡሪዱ አን يحضر الخادم ኡሪዱ ፊዕል ሙዳሪዕ ነው አንስ መንሱብ የሚያደርግ ሐርፍ ነው يحضرስ ፊዕል ሙዳሪዕ ነው መንሱብ ነው መጨረሻው ፈትሐ አለው خادم የሚለውስ ምንድነው ፋዒል ነው يحضر የሚለው ፋዒል ነው መርፉዕ ነው መጨረሻው ምን ስለሆነ ضم ስለሆነ እሺ ሁለተኛው ምሳሌ ናሙና ليعذب محمد الحيوان لن يعذب محمد الحيوان محمد እንስሳዎችን አያሰቃይም ኢዕራብ እናደርገው እንበታት ነው ለን ምንድነው ሐርፉ ነስቢን አይደለ ከዚህ አሁን በተማረው ምንድነው ለን መንሱብ ያደርጋል يعذبስ ምንድነው ፊዕሉን ሙዳሪዕ ፊዕል ሙዳሪዕ ነው አይደለ ምንድነው ደግሞ መንሱቡን ለምን መጨረሻው ላይ ምን ስላለው ፈትሐ ስላለው محمدንስ ፋዒሉ መርፉዕ አይደለ لا يعذب ፊዕል አይደለ ከፊዕል ቀጥሎ ማን ነው የሚመጣው ድርጊት ፈጻሚ አይደለ የሚመጣው محمدን ድርጊት ፈጻሚ ፋዒሉ መርፉዕ ነው መርፉዕ ለምን አለው መጨረሻው ምን ላይ ስላለው ضم ስላለው الحيوان ምንድነው حيوان مفعول به ድርጊት ተቀባይ ነው መንሱብ ነው መጨረሻው ላይ ምን ስላለው ፈትሐ ስላለው ይሄ ፋዒሉ መርፉዕ مفعول به መንሱብ ከዚህ በፊት አይደለም አይደለ ስለ ፊዕል ስናይ መጀመሪያ ማን ይመጣል ብለናል ፊዕል ይመጣል ከዛስ ማን ይመጣል ፋዒል ይመጣል ከዛስ مفعول به ይመጣል ብለናል አይደለ ስለዚህ ያው ቀርተናል ይሄን ከዚህ ያለፈ ቪዲዮ አለ እሱን እዩት እሺ ጥያቄው ምን ሆነ ማለት ነው ይሄንን ካየን ጥያቄ እንግዲህ ሳምፕል ሰጥቷችኋል ናሙና ምሳሌ ሰጥቷል በዛ መሰረት አዕሪብ ኢዕራብ አድርግበታትን አልጁምለተኒ አርፍተ ነገሮች ሁለቱ አልአቲው ቀጣይ የተሰጡትን አርፍተ ነገር ምን በላለ በታትን አስቀምጥ አንድና ሁለት ሰጥቶናል እሱን ስሩት ኢንሻአላህ ሁለት ምሳሌዎችን ሰርተናል እናንተ ሁለቱን ስሯቸው ኢንሻአላህ እዚህ እናቆማለን ቀጣይ ደርሳችን የሚሆነው ምንድነው የ12ኛ ደርሳችን ጀዝም የሚል ነው 12ኛ ደርሳችን እሱ ነው የሚሆነው ኢንሻአላህ እዚህ እናቆመዋለን والله اعلم صلى الله على نبينا محمد وعلى اله وصحبه اجمعين ጥያቄ ካላችሁ አው በቴሌግራም መጠየቅ ትችላላችሁ